በጣም ከፍቶኛል። ታውቃለህ እንዳንተ የሚረዳኝ ሰው እንኳን የለም። አንተን አጥቻለሁ። አሁንማ ጓደኛ ያገኛል እንዴ? ቆይ እንዴት እንደዚህ ትቀይረኛለህ? እኔም አብሮ አደጌ ብዬ ያሰብኩት እንደዚህ አይነት ባህሪ እንዳለው አላውቅም ነበር። እንዴ ቆይ ለምንድን ነው እኔን ማመን የከበደ? ሁሉም ነገር እኮ የሉሲ ምክንያት እኮ ነው። ስትመታት እኮ ባይኔ አይቻለሁ። በዛ ላይ ምንም ማድረግ አይችልም ብለህ ስትትባት ነበር። ይኸውልህ አቤል፣ ሁሉም ነገር የኔ ጥፋት እንደሆነ አውቃለሁ። ግን ይኸውልህ ሁሉም ነገር የተፈጠረው በእሷ ምክንያት ነው። መጀመሪያ ሉሲ ስትመጣ ነግሬህ ነበር። ሉሲ አሁንም ድረስ ትወድሃለች አላልኩም? ቆይ ምን ማለት ነው አቤል? እንዴ አቤል፣ አሁንም እኔ እሷን እንደምወዳት ነው የምታስበው? ቆይ ተናገር እንጂ ምንድን ነው ዝም የምትለው? እስኪ ትንሽ ከነሜ ላግግ፣ ከዛ በኋላ የሚሆነው ነገር ነው ያለው። ለመጣ ምንድን ነው የምትነፋረቂው? አይመለከትም። ጭራሽ ባይን ለመቆጣጠር ትፈልጋለህ እንዴ? ይህ የመጨረሻ ማስጠንቀቂያ ነው። ከኔ ጋር ስታወሪ ስርዓት ይኖርሽ። እኔ ስታወሪኝ እየፈራሽኝ፣ እየተጠነቀቅሽ፣ እየተንቀጠቀጥሽ መሆን አለበት። እያንዳንዱን የምልሽን ነገር አድርጊ። አይ የምትይ ከሆነ ግን እሺ። ምን ፈልገህ ይመጣ? ለምንድን ነው ጉዳዩን ቶሎ ማጨረሽው? የማጠፋው እኮ የትንኝ ነፍስ አይደለም ሰው ነው። ለዛውም ወንድሜ። ሰው መሆኑ ወንድምሽ መሆኑ ዛሬ ነው ትዝ የሚልሽ? ይሄ እኮ ስራሽ ነው። ከዚህ በፊትም አድርገሽዋል። ፈልጌ አይደለም ያደረኩት። እና እኔ ያስገድድሽ ነው? ረሳሽው እንዴ? ከእናትሽ ጋር ሆነሽ አባትሽ ለንብረት ስትሉ ገድላችሁ። በጣም አረመኔ ነሽ። ጆሮሽን ብትይዢ ከውስጥሽ ጮት። ሲጀመር እኔ ሲንግል ሰው ነው የሚያምርብኝ። ኧረ ተይ ግን ብቸኝነት ለማን ይጠቅማል? ተይ እባክሽ። ወንድ ልጅ ሴት ልጅ ላይ ለመጫወት እኮ የተፈጠረው እና ደግሞ የተጫወተብሽ እንደው ማንቻለሽ እንዴ? አንዴና እንዴ ሄድ የምትይው? ኧረ እና ፊት ልስጠው። አሁንም ትንሽ ፊት አገኘሁ ብሎ ነው ጨጓራዬን ይላጠው። በጣም ነው የምትቀኘው ብሌን። ይሄ ቅናት አይደለም። ስትቀኛ አይንሽ ላይ ያዩ ማ እኔ በጆም ቀና። ተይ ግን ልብሽ ላይማ ከባድ ፍቅር አለ። ጆን አፍቅሬው መስሎሽ ከሆነ ተሳስተሻል። እና ታዝኖሽ ነው? ትናንትና እኮ አየሁሽ። አይደለም እልህ ይዞኝ ነው። እና በሰው ህይወት መጫወት አይደብር? እሱማ ያሳዝነኛል። በዛ ላይ ከሱ ጋር ስውል ደስ ይለኝ ነበር ነው ደስ ይለኛል። እንዴ ገኒ ታፈቅራለሽ አይደል? እሺ አሁን እሱን ታዩና የሉሲ ጉዳይ እንዳዘነጊው። እሺ እንደውም እኮ ዛሬ አናግራታለሁ። በቃ አናግሬት ሁሉ ልመለስ። ታዩ ባትሰሪ ነው የሚሻልሽ። ለምን? ምክንያቱም ምግብ አይጣፍጥም። አቤል እኮ ቢቸግረው አንቺ ምግብ የሚበላው። ለምግቡ እውቅና ስጭኝ አላልኩሽ? ደግሞ አለመብላት መብትሽ ነው። ቆይ እዚህ ቤት ምን ልትሰሪ ነው የመጣሽው? ሴትዮ ተረጋጊ። በገዛ ወንድሜ ቤት ለመጣሽ እያልሽኝ? ወንድምሽ ከሆነ እስከ ዛሬ የት ነበርሽ? አሁን ምን ፈለጋ መጣሽ? ትንሽ መስመር ያለፍሽ ትመስይ። እኔ ስታይ እኮ ህጋዊ ጋብቻ የፈጸምሽ ነው የምትመስይው። ስለሱ አይመለከትሽም። በደንብ ይመለከተኛል እንጂ መጀመሪያው ንብረቱን አይተሽ ነው የመጣሽው። ሉሲ ስነ ስርዓት ይኖርሽ። ከአንቺ ብሶ ታወራለሽ እንዴ? የአንቺ ጥገኛ መሆን ሳያንስ ሌላ ልጅ አንተሽ ጨመርሽለት እኮ። ይኸውልሽ ትግስቴን እየተፈታተሽ ነው። እሺ ምን ልታመጪ ነው? ማመጣው ልማት አይሻለው? እሺ እናንተ ምንድነው ሰላም አላችሁ? አቤል እንደ ወንድሙ ከሚያየውና ከሚሳስትለት ጆ ጋር በሉሲ ምክንያት ተጣልተዋል። አቤል ጆ በድጋሚ ይቅርታ ቢጠይቀውም እንዴት ነው እውነቱን ማመንና ማየት መመልከት የቸገረ? የሉሲ ስራ አይታይህም ወይ ቢለውም አቤል እኔ እኮ ድሮም ብዬህ ነበር ስታያት ፍቅርህ እንዳያገረሽብህ አላልኩህም ነበር እያለው ይገኛል። ሉሲም አቤልና ጆ በጭራሽ እንዳይገናኙ የተቻላትን ሁሉ እያደረገች ነው። አሁንማ በጆኒ በኩልም እንግዲያ ወዳጅ ጓደኛ መስሎ ገብቶ አቤልን እንዲርቀው እየጎተጎተው ይገኛል። ጆም ከራኩትማ የበለጠ እውነት ይመስለዋል እያለ ቢሆንም እንግዲያ ግን በተቻለው መጠን ጆን ከአቤል እንዲርቅ እየመከረው ነው። ምክንያቱም ያንተ ጥቅምና ጉዳት ከአቤል እስካራክ ድረስ በጭራሽ እውነቱ ሊገለጽለት አይችልም። እሷን መበቀል የሚችለው ከአቤል መራቅ ብችል ብቻ ነው ብሎታል። ሉሲ በተቻላት መጠን የቤት ስራዋን እየሰራች ነው። እንግዲያም በቶሎ ካልጨረሰች የአባቷን ገዳይ መሆኗን እንደሚያጋልጣት በተደጋጋሚ እየነገራት ነው። ብሌንም ስላንቺ እውነቱን አውቄያለሁ። አቤልን ልትገሊው በተደጋጋሚ ሙከራ አድርገሽ እንዳልተሳካልሽ አሁንም ቢሆን አቤል የሆነ ነገር ቢሆን እኔ ካንቺ ራስ ላይ አልወርድም ብላ አስጠንቅቃታለች። ሉሲም ግግም ብላ አንቺና ደሞ ያንቺ ሳያንሰው ሌላም ሰው ይዘሽ መጣሽ፣ ለጡረታ ነው የገባሽው ብላታለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፈ ይበልልን እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁን ሁሉ ከልብ እናመሰግናለን። በባለፈው ክፍል እንደተመለከትነው ባለጀበናዋ ተከታታይ ድራማ ሉሲ አቤልንና ጆን አስገድዶ ሊደፍረኝ ነበር ሊስመኝ ነበር ብላ አጣልታቸዋለች። ጆን በተደጋጋሚ ይቅርታ ለመጠየቅ ቢሞክርም አቤል እውነቱን ያየሁት ነገር እያለ እንዴት ነው በውሸት ልታሳምነኝ የምትሞክረው እያለ ይቅርታ ሊያደርግለት ስላልቻለ እኔም ማቀው ጆኒ ይህ አልነበረም፣ እኔም ራሴ ግራ ገብቶኛል ማንኛችሁን ማመን እንዳለብኝ እንኳን ምክንያቱም እኔ ይህንን ጆን አላቀውም እያለው ነው። ጆም እንዴት ነው እውነቱ አልታይህ ያለው? በተደጋጋሚ እኮ ልትገልህ እየሞከረች ነው። ጁሱንም ቢሆን የመረዘችው እሷ ናት።
እኔ ጋርም የተጣላ ነው። እሱን በስልክ ስታወራ ስለሰማዋትና እውነቱን እንዳልናገር ነው ብላለች። ወንድምሽ በሽተኛ ነው፣ ምንም አያደርግም፣ ሊከላከልልሽ አይችልም ብለህ ነው ያጠቃሃት እያለ አቤልም በጭራሽ ሊያምን አልቻለም። አቤል የእንግዳና የጆኒ ጓደኛ መሆን ደግሞ የበለጠ እንግዳ ሆኖበታል። እንዴትስ ነው መቼ ጀምሮ ነው ከኔ የተለየ ጓደኛ የኖረህ እያለም በድጋሚ መጠየቁን ጀምሯል። ጆም ከአቤል ሲርቅና ብቸኛ ሲሆን የሚረዳው ሰው ሲያጣ በጎኑ በጊዜው የተረዳውና ብሎ ያዳመጠው እሱ እንደሆነ ደጋግሞ ቢነግራቸውም ነገር ግን ማናቸውም ሊረዱት አልቻሉም። ጆ እውነቱን ቢያቅም እውነቱ በገኒም ሆነ በአቤል እንዲታመን አላደረገውም። ገኒም በድጋሚ ሲያቅፋት ስላየችው እኔን እየሸወደኝና እያስመሰለ ነው፣ ስለወደድኩት ነው እንዴ ይህ ሁሉ የሚደርስብኝ እያለች ነው። ብሌን ግን ጆን ተረድተዋለች። ያለውንም ነገር አምናውም ስለነበር ይሄን ብቻ ሳይሆን ደግሞ ራሷን በጆሮዋ ሰምታ ነበር። እንግዲያ እዛ ቤት ውስጥ እያለ ከሉሲ ጋር መኝታ ቤት ገብተው ሲጨቃጨቁ ገኒ፣ ጆኒ እንዲሁም ብሌን ሆነው ደግሞ ወደዛ ቤት ከስራ ቦታዋ ሂደው ነበር እና ቤት ውስጥ ሂደው እነሱ ከአቤል ጋር ሲያወሩ ብሌን ወደ ክችን ልትሄድ ስትል ሲጨቃጨቁ ሰምታ ነበር። በቶሎ እንዲሞት እንደማይፈልግና አቤል እንዲሰቃይ እንደሚፈልግ እያዘዛት ይሄን ማረግ ካልቻለች ደግሞ እናቷና እሷ አባቷን ሲገሉ የሚያሳየውን ቪዲዮ አውጥቶ እንደሚሰጣቸው እየነገራት ነበር። እሷ በዘገየች ቁጥር የአቤል መዲያንም እየተፋጠነ እንደሆነ አስጠንቅቆ ነግሯታል። እና በዚህም ጉዳይ ሲጨቃጨቁ ብሌን ደርሳ ነበር። ብሌንን ሲያው ሁላቸውም ተደናግጠው እሱ ወጥቶ ሄዷል። ብሌን ባየችው ነገር ግራ ተጋብታለች። እናም ሳሎን ላይ መተው ቁጭ ባሉበት ገኒና ጆኒ ስለነበሩ ብሌን እንግዲህ እዛ ቤት ውስጥ እንደነበረ ስትጠይቅ አረ እዚህ ቤት አልመጣም እሱ እያለ ነበር። አረ እዚህ ነበር ስትል ብሌን ሲደውልለት እዚህ ቤት መተህ ነበር እንዴ ሲለው አዎ እዛ ነበርኩኝ፣ ነገር ግን ስልክ ሲደወልልኝ ተመልሻለሁ ብሎ ዋሽቶታል። ጆም የሚለውን ነገር ሁሉ ስላመነው በጭራሽ ከጆኒ ከእንግዲያ እንደዚህ አይነት ተንኮል ይፈጠራል ብሎ ስላላሰበ አሁን ላይ ሚስጥሩን ሁሉ ለሱ ሆኗል የሚነግረው። ገኒ ግን ድሮም ተጠራጣሪ ስለነበረች አሁን ደግሞ የበለጠ ጥርጣሬዋ ጨምሯል። ምናልባትም ይሄ ሰው ምናልባትም እንግዳና ሉሲ ግንኙነት ቢኖራቸውስ የሚል ጥርጣሬ አሳድሮባቸዋል። ጥርጣሬያቸው እውነትም እውነት ነው። ብሌን ሁሉ ነገር የዚች ልጅ ነገር እንዳላማራትና የገኒ ጥርጣሬ እውነት እንደሆነ ነግራታለች። መጀመሪያ ገኒ ይች ልጅ ሁኔታዋ እያማረኝ አይደለም ብትላትም በጭራሽ ልታምናት አልቻለችም ነበር። አሁን ላይ ግን ገኒ አንቺ ልክ ነሽ፣ እውነትሽን ነው፣ ሉሲና እንግዲያ የሆነ ግንኙነት ያላቸው ይመስለኛል እና የሉሲ ሁኔታዋን ባህሪዋ ምንም አልጨበጥም ብሎኛል እያለቻት ነበር። ሉሲም በዙሪያ የከበበ ሰው ሁሉ ላንተ ገዳይህ ነው፣ ጆም ሆነ ገኒ ላንተ ጥሩ ሰዎች አይደሉም፣ እንዴት ነው ያልታየህ? ተኔ በላይ አታውቀውም እያለች በተደጋጋሚ አቤል ጆን እንዳያምነው እየጎተጎተችው ትገኛለች። አቤልም የተፈጠረው ነገር ግራ ቢያጋባውም ብሌን በጭራሽ ጆኒ አንቺ የምትይው አይነት ሰው አይደለም፣ እሱን ሳቀው እንደዚህ አይነት ሰው አይደለም፣ እጅግ በጣም መልካም ሰው ነው ብላት ነበር። አንቺ ነሽ እኔ የማቀው፣ ካንቺ የበለጠ እኔ ጆኒን አውቀዋለሁ። እንዲህ የሚሆነው እኮ አስገድዶ እስከ መድፈር ድረስ የደረሰው እኔ እውነቱን እናገራለሁ ስላልኩት ነው። ወንድሜን እኮ ሊገለው ነበር እያለች በተደጋጋሚ ስትናገር ብሌን እኔ ይህን ነገር መስማት አልችልም እየገባኝም አይደለም ብላ ተነስታ ሄዳ ነበር እና ወንድሟንም ብሌንም ብትሆን ከጆኒ ጋር ግንኙነት አላት፣ ብሌን አንተ ማታውቀው ብዙ ሚስጥር አላት እያለች ስጨቃጭቀው ስለ ሚስቴ ምንም ነገር አትበይ ብሏት ነበር። እሷም እንዴት ነው ታዲያ ጥላህ የምትሄደው? አንተ ታምህ እንደዚህ ሆነ እሷ ስራ እያለች ውጭውን የምትሄደው ለምንድን ነው ታዲያ እያለች በተደጋጋሚ ስጨቃጭቀው ለራሴ ብላ ነው ለኔ ብላ ነው አንቺ ፊቴ ቤት አለሽ አይደለ እያለች ከተና ሲላት እሷም አንተ የማታውቀው ብዙ ነገር አለ፣ ለዛ አይደለም ባለጌ ስለሆነች እንጂ ስትለው በጥፊ ጆሮ ውስጥ ጮህ ቢያጮሃትም ለወዲያው እኔም በጥፊ ምናምን ብላ ካለቃቀሰች በኋላ ትንሽ ቆይታ መታ ወንድሜ ይቅርታ በዚህ ልክ ያስከፋሃል ብዬ አላሰብኩም ነበር ብላ ሐሳቡን አስቀይረዋለች። አቤልም ይቅርታ አድርጎላታል። ጆ ከቤት ወጥተው ከአቤል ጋር እንዲያወሩ ፈልጓል። አቤልን ከቤት ይዞት ቢወጣና እንዲያወሩ ቢፈልግም አቤል እኔ በጣም ከፍቶኛል፣ በጣም የምወድህ ጓደኛዬ ነበርክ፣ በጭራሽ ግን እኔ ልታምነኝ አልቻልክም።
እንዴት ነው እውነቱ ሊታይህ ያልቻለው? ያቺ ሉሲ የምትባል እኮ ሰይጣን የሚቀናባት ልብስ የለበሰች ሰው ናት። እናም ራሷ ሰይጣን ናት። ስለዚህ እንዴት ነው እኔ ልታምነኝ ያልቻልከው? ባለማመንህ እጅግ በጣም ከፍቶኛል እያለ በተደጋጋሚ ቢነግረውም የቱን ልመን? ማንኛችሁን ልመን? በአይን የማየውን እውነት ወይስ አንተ የምነግረኝን? በሽተኛ ነው፣ መከላከል አይችልም፣ ሊጠብቅሽ አይችልም ብለህ አይደል እንዴ ፊት ለፊቴ የመታሃት? እሱንስ ልካድ እያለው ነበር። እናም እንግዲህ ድሮውንም እኔ ብዬህ ነበር እኮ ምናልባትም ስታያት ፍቅር ሊያገረሽብህ ይችላል ብዬ ነግሬህ ነበር። አንተ ግን በጭራሽ ልሰማኝ አልቻልክም እያለ በተደጋጋሚ ተናግሮታል። አቤል እንግዲያስ መቼ ጀምሮ ነው እሱስ ጓደኛ የሆነው? እኔ ሌላ ጓደኛ እንዳለ አላቅም ነበር። አሁንማ ምን የኔ ጓደኝነት ያስፈልጋል? ጓደኛ ሳጊታ የለም እንዴ ብሎታል። ጆም አቤል ሊረዳው ባለመቻሉ እጅግ በጣም አዝኗል። በቃ አለቃትም እያለ ተናዶና ስሜታዊ ሆኖ ነበር። እንግዲያም ዘመድ መስሎ አይዞህ ይለዋል። ከጎኑ እየመጣ ከጎኑ መጥቶ አይዞህ ሲለው ጆም በጣም ነው የሚከብደው፣ በጣም ያማል፣ እችን ሰይጣን አለቃትም፣ እችን ሰይጣን የሚቀናባት ሰይጣን አለቃትም እያለ ነበር። ስማሃታል እንዴ ሲለው እንግዲህ አልስማት ሞክረሃል ሲለው በጭራሽ በስልክ ስታወራ ስለ አቤል ሰምቻት እሱን እውነቱን ልናገር ስር ሊስመኝ ነበር ብላ እራሷ እንትን አለች እንጂ እንዴት ነው ይችን ሰይጣን እኔ የምስማት? እኔ እኮ በጣም የምወዳት ፍቅረኛ አለችኝ እያለ ነበር። ነገር ግን እሱን የጎዳው ፍቅረኛውም ሆነ የሚወደው ጓደኛው አንዳቸውም እንኳን ሊረዱት ባለመቻላቸው እንዴት ተናደደ ደጋግሞ እየነገረው ነበር። እንግዲያም አይዞህ የፈለከውን ማድረግ ትችላለህ፣ እሷንም መበቀል ትችላለህ። ነገር ግን ቶሎ ቶሎ እዛ ቤት አትሄድ፣ ከአቤል ራቅ። እንደዛ ስታረግ ነው አቤልን ምናልባት ሊረዳህ የሚችለው እንጂ ቶሎ ቶሎ በሄድክ ቁጥር እውነቱን ላይረዳህ ይችላል እያለ በተደጋጋሚ ይመክረዋል። እንግዲያም እንደዛ ሲለው በእውነት አንተ መልካም ሰው ነህ፣ በዚህ ሰዓት አንተ ከጎኔ ባትሆን ኑሮ ለማንናገር ነበር፣ አለቃትም እገላታለሁ እያለው ነበር። አብረን እንሰራላታለን፣ ትበቀላታለህ እያለ እያበረታው፣ ነገር ግን በጎን መንገድ ያመቻቻል ለሉሲ። እናም እንግዲህ ሉሲን መንገድ ላይ አግኝቷት እውነቱን ተናገሪ አለዛ ገልሻለሁ ሲል ካጠገቤ ራቅ፣ አልበለዛ ፖሊስ እጠራለሁ፣ እኔ ነግሬሃለሁ፣ ሉሲ ጋር ጸምን እንደሆነ አታውቅምና ማለት ነው፣ አሳይሃለሁ እያለች በተደጋጋሚ ብትፎክርም ሉሲ በስተመጨረሻ እሺ በቃ እውነቱን እናገራለሁ ስትለው ጆም ደስ ብሎት ለፍቅረኛውና ለአቤል እውነቱን ተናግራ እንደምታሳምንለት ስትነግረው እጅግ በጣም ነበር ደስ ያለው እና በዛን ጊዜ ጠምጠም ብሎ አቅፏት እንደነበረ በጣም አመሰግናለሁ፣ እውነትሽን ነው፣ በጣም አመሰግናለሁ እያለ ባለበት ሰዓት ገኒ ስትደርስ ተቃቅፎ ነበር። ገኒ ብራቮ፣ ለካ ለዚህ ነው እንዴ ያዙ ይልቀቁኝ ስትል የነበረው እውነት ነው ማለት ነው ብላ በጥፊ ብላ ጥላው ሄዳለች። ጥላው ከሄደች በኋላ ብሌን ጋር ሄዳ የተፈጠረውን ነገር ሁሉ ለብሌን ስትነግራት ምናልባት እንዳሰብሽው ላይሆን ይችላልም ብትላትም በአይኔ ካየሁት ውጪ ምንድነው ሊሆን የማይችለው እያለቻት ነበር። ሰራልኝ፣ ስለወደድኩት ነው እንዲህ የሚያደርገኝ፣ ስለወደድኩት ያለሱ መኖር የማልችል መስሎት ነው፣ እሰራለታለሁ እንግዲህ በቃኝ እያለች ስትፎክር ተወጇለሽ እኮ ብትላትም ብሌን አይ እያለች ነበር። እናም ለብሌን ገኒ አንቺ ያልሽው ነገር እውነትሽን ሳይሆን አይቀርም፣ የሉሲ ባህሪ ምንም ሊጨበጠኝ አልቻለም። አሁንማ አቤልን ቤት ትቼው ስመጣ በጣም ነው የምፈራው፣ እየሰጋሁኝ ነው እያለቻት ነበር። እውነትሽን ነው ያቺ ከይሲ እኔ ምኗም ደስ አላለኝም፣ አልወደድኳትም ስትላት አሁንም ቢሆን በቃ እንዘጋጋና እስካሁን ምን እያረገችው እንደሆነ አላቅም፣ ስለዚህ ምንም ሰላም እያገኘሁ አይደለም፣ ስራዬን ልዝጋ እናነሳሳና እንሄድ ተባብለው አነሳስተው ወደ ቤት እየሄዱ ነበር። ወደ ቤት ከሄዱ በኋላ ብሌን ለአቤል ቁርስ ምሳ ልትሰራ ጉድ እያለች ባለበት ከችን ገብታ ምን ልታረጊ ነው ስትላት ምግብ ልትሰራ እንደሆነ ስትነግራት ብሌን ምን አለፋሽ ምግብሽ እንደሆነ አይጣፍጥም አቤል ዝም ብሎ እኮ ነው የሚበላው ብላት ነበር። በዚህም የተነሳ ሲጨቃጨቁ አንድ ሁለት እየተባባሉ ነበር።
የምትቀመጭ ከሆነ እዚህ ቤት ባህሪሽን አስቀምጠሽ ተቀመጭ፣ አሳምረሽ ተቀመጪ፣ አልበለዛ ግን ይሄን ቤት ለቀሽ ውጪ ስትላት በገዛ ወንድሜ ቤት ማን ነው ወንዱ የሚያስወጣኝ? ከፈለግሽ ራስሽ ጥርግ ብለሽ መውጣት ትችያለሽ። እኔ ከወንድሜ ቤት በጭራሽ ማንም ሊያስወጣኝ አይችልም ብላታለች። በዚህ ሁኔታ ላይ ሳለ አቤልን በተደጋጋሚ ልትገሊው ሞክረሽ ነው እየሞከርሽ አልሳካልሽ ብሎሽ ነበር። እናም ከዚህ በኋላ አቤል አንድ ነገርም እንኳን ቢሆን ካንቺ ላይ አልወርድም እያለች ብታስፈራራትም ሉሲ ግን በጭራሽ ልትፈራም አልቻለችም። ጸብ ከማን ጋር ምን እንደሆነ አልገባሽም ማለት ነው። መውጣትም ካለብሽ ራስሽ እንጂ እኔ በወንድሜ ቤት የትም አልወጣም እያለቻት ነበር። ወንድሜ ካልሽ ይህን ያህል ጊዜ የት ነበርሽ? እስከዛሬ ድረስ ለምን አልመጣሽም? አሁን እንዴትና ከየት መጣሽ? እያለች ብሌን ጋር ሲጨቃጨቁ አንቺ ምን አገባሽ? አንቺ ምን አገባሽ? ሁለታቸውም እጅ ለእጅ ተያይዘው ሳለ ድንገት አቤል ወደ ክችን መጥቷል። ድንገት አቤል ወደ ክችን ሲመጣ ሁላቸውም ተደናግጠው ቆመዋል። ምንድነው ሰላም አይደላችሁም? እንደ እየተንጫጫችሁ ነው ቢልም ሉሲ ምግብ ልሰራ ላግዛት ብዬ ነው ብላ ሀሳቡን አስቀይራለች። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ